ጎልያድ የተመረጠው በሰውነቱ አይደለም። ጎልያድ የተመረጠው በእርግማን አቅሙ። ልክ ሰውየው መናገር ሲጀምር ሰዎቹ መሳሪያ ይዘዋል፣ አቅም ከዳቸው፣ እርግማኑ ተቆጣጠራቸው። ጎልያድ የተመረጠው በሰውነቱ ብቃት አይደለም። ጎልያድ የተመረጠው በእርግማን አቅሙ። በረከት ማለት ባላችሁ አቅም ልክ መለቀቅ ማለት ነው። እርግማን ማለት ደግሞ አቅም እያላችሁ መታሰር ማለት ነው። ሰውየው ምንድነው ያደረጋቸው? መራገም ጀመረ። መሳሪያ ይዘዋል፣ መተኮስ አይችሉም፣ ታስረዋል። ጉልበት አላችሁ፣ መዋጋት አይችሉም፣ ታስረዋል። ሰውየው ያሰራችሁ በምንድነው ሲባል በእርግማኑ ቃል። ዛሬ በእናንተ ህይወት ላይ ይናገራል። ሰፈሩ በሙሉ በእርግማን ታስሮ ቢሆን፣ ሰፈሩ በሙሉ አቅሙ ታስሮ ቢሆን፣ እናንተ መፈታት እንዲሆንላችሁ ጸልያለሁ። መንፈሳዊን ጦርነት በህይወታችሁ ላይ የምትከፍቱትና መንፈሳዊ ውጊያ ውስጥ የምትገቡት በኳልኩሌሽን መሆን አለበት። ሰፈር ውስጥ አንድ ጠንቋይ አለ። ይሄንን ጠንቋይ ካባረርኩ በኋላ ምንድነው ማገኘው የሚለውን ኳልኩሌት አድርጉ። ቤተሰብ ውስጥ ያሉ መሰዊያዎችን ካፈረስኩ በኋላ ምንድነው ማገኘው? አንደኛ ሳሙኤል ምዕራፍ 17 ሮብለት ስለ መንፈሳዊ ውጊያ ማስተማር ጀምሬ ነበር። ዛሬ የምንቀጥለው እሱን ነው። አንደኛ ሳሙኤል ምዕራፍ 17 ቁጥር 3 ፍልስጤማውያንም በአንድ ወገን በተራራ ላይ ቆመው ነበር። እስራኤልም በሌላ ወገን በተራራ ላይ ቆመው ነበር። በመካከላቸው ሸለቆ ምን ነበር? ሸለቆ ነበር። ያ ማለት ፍልስጤማውያን አንድ ተራራ ላይ ያሉ፣ እስራኤላውያንስ ሌላ ተራራ ላይ ያሉ። ሸለቆው ውስጥ ወርደው ምን ሊገጥሙ ነው? ጦርነት። ወደ ቁጥር 8 እንምጣ። እርሱም ቆሞ እስከ 11 ድረስ ወደ እስራኤል ጭፍሮች ጮኸ። ለሰልፍ ትሰሩ ዘንድ ለምን ወጣችሁ? እሱም የሚለው ጎልያድን ነው። እሺ፣ እኔ ፍልስጤማዊ እናንተም የሳኦል ባሪያዎች አይደላችሁምን? ለእናንተ አንድ ሰው ምረጡ፣ ወደ እኔም ይውረድ። ከእኔም ጋር ሊዋጋ ቢችል ቢገለኝም ባሪያዎች እንሆናቸዋለን። ከእኔ ጋር ሊዋጋ ቢችል ቢገጥመኝም ባሪያዎች እንሆናለን። እሺ፣ እኔ ግን ባሸንፈው ብገድለውም እናንተ ባሪያዎች ትሆኑናላችሁ። ምን ትሆናላችሁ? ባሪያዎች ትሆናላችሁ። ለእኛም ትገዛላችሁ። ፍልስጤማውያኑ ዛሬ የእስራኤልን ጭፍሮች ተገዳደርኳቸው። እሺ፣ እንዋጋ ዘንድ አንድ ሰው ስጡኝ አለ። እሺ፣ ሳኦልና እስራኤልም ሁሉ እንዲህ የሚላቸውን የፍልስጤማውያንን ቃል በሰሙ ጊዜ እጅግ ፈሩ፣ ደነገጡ። ክብር ለኢየሱስ ይሁን። በጥንት ጊዜ ውስጥ ሰዎች ለጦርነት በሚወጡበት ሰዓት ዳይሬክት ወደ ጦርነት አይገባም። ከዛኛው ግሩፕ አንድ ሰው ይመደባል፣ ከዚህኛው ግሩፕ አንድ ሰው ይመደባል። እነዚህ ሰዎች ወይ ጦርነቱን ያስጀምራሉ ወይ ጦርነቱ በእነሱ ያልቃል። ከዛኛውም ግሩፕ የሆነ ሰው ይመደባል፣ ከዚህኛውም ግሩፕ ይመደባል። መጀመሪያ ሁለቱ ናቸው ፋይት የሚያደርጉት። የሰማችሁ ነው። ሁለቱ ፋይት ያደርጋሉ እና ፊልስጤማውያን እዚህ ስፍራ ጋር ጎልያድን መረጡ። እስራኤላውያን ጋር መጡና እናንተም ስንት ሰው ምረጡ? አንድ ሰው ምረጡ። ጦርነቱን እርስ በርስ ከምንተላለቅ ከእናንተ የመረጣችሁ ሰው ካሸነፈ እኛ በፍቃደኝነት ያለ ጦርነት ምን እንሆናለን? ባሪያ እንሆናለን። እናንተም ደግሞ ጎልያድ ካሸነፈው ምን ትሆናላችሁ? ባሪያ ትሆናላችሁ። ለምንድነው ፊልስጤማውያን ጎልያድን የመረጡት? ዘኍልቍ መጽሐፍ እስኪ ክፈቱ። ዘኍልቍ መጽሐፍ ምዕራፍ 22 ከቁጥር 1 እስከ 6። የእስራኤልም ልጆች ተጓዙ በኢያሪኮ ፊት ለፊት በዮርዳኖስ ማዶ ባለው በሞዓብ ሜዳ ሰፈሩ። እሺ፣ የሴፎር ልጅ ባላቅ እስራኤል በአሞራውያን ላይ ያደረገውን ሁሉ አየ። ይሄ የሴፎር ልጅ ባላቅ ማለት የሞዓብ ንጉስ ማለት ነው። እሺ፣ ብዙም ነበርና ሞዓብ ከሕዝቡ ጋር እጅግ ፈራ፣ ንጉሱ ፈራ። እሺ፣ ከእስራኤልም ልጆች የተነሳ ሞዓብ ደነገጠ። እሺ፣ ሞዓብም የሚዲያም ሽማግሌዎች በሬ የለመለመውን ሳር እንደሚጨርስ
ይህ ጭፍራ በዙሪያችን ያለውን ሁሉ ይጨርሳል አላቸው። እሺ። በዚያም ጊዜ የሴፎር ልጅ ባላቅ የሞዓብ ንጉሥ ነበረ። እሺ። በወንዙም አጠገብ ባለች በሕዝቡ ልጆች ምድር በፋቱራ ወደ ተቀመጠው ወደ ቢኦር ልጅ ወደ በለዓም እነሆ ከግብፅ የወጣ ሕዝብ አለ፣ እነሆም የምድሩን ሁሉ ፊት ሸፈነ፣ በአቅራቢያችን ተቀምጧል። አሁንም ይህ ሕዝብ ከእኔ ይበልጣልና ለወጋቸውና ከምድሪቱ ላሳዳቸው እችል ዘንድ እንደሆነ እባክና ርገምልኝ። አንተ የመረከውን ምሩቅ የረገምከውም ርጉም እንደሆነ አውቃለሁና። በቃ የበለዓም ንጉሥ ባላቅ ከፊት የሚመጣ እስራኤል የሚባል ሕዝብ አለ። ይሄንን ሕዝብ በጦርነት ከመቅጠማችን በፊት ይሄንን ሕዝብ መጀመሪያ መቅጠም ያለብን መንፈሳዊ ጦርነት ነው። በእርግማን ጎበዝ የሆነ ሰው እንፈልጋለን አለ። ከኔ ጋር ናችሁ? ከዛ ማን ጋር መጡ? በለዓም ጋር መጡ። ጎልያድ አሁን ያነበብነው አንደኛ ሳሙኤል ምዕራፍ 17 ጎልያድ የተመረጠው በሰውነቱ አይደለም። ጎልያድ የተመረጠው በእርግማን አቅሙ ነው። ቁጥር 11 እስኪ አንብቡት። አንደኛ ሳሙኤል ምዕራፍ 17 ቁጥር 11 የጎልያድን ሰውነት አይቶ ፈሩ የሚል ቃል የለም። ምን ይላል? ቁጥር 11 ሳኦልና እስራኤልም ሁሉ እንዲህ የሚላቸውን የፍልስጤማውያንን ቃል በሰሙ ጊዜ ቃሉን የሰሙ ጊዜ እሺ ፈሩ፣ ደነገጡ። ያስፈራቸው ቃሉ ነው። ሰውየው በእርግማን ኃይለኛ ነው። ልክ ሰውየው መናገር ሲጀምር ሰዎቹ መሳሪያ ይዘዋል፣ አቅም ከዳቸው። ሰዎቹ ፖቴንሻል አላቸው፣ ለውጊያን የወጡት ፈረሶቻችን ብዙ ነገር ይዘዋል። ሰውየው ተነስቶ መራገም ሲጀምር እርግማኑ ተቆጣጠራቸው። ፊዚካሊው ጦርነት ከመጀመሩ በፊት ፊልስጤማውያን ያደረጉት ነገር አንድ ነው። በመካከላቸው በእርግማን ተራግሞ እርግማኑ ቶሎ የሚደርስለት ሰው ፈለጉ። ከመካከላቸው መረጡና ማንም አመጡት? ጎልያድን። ጎልያድ የተመረጠው በሰውነቱ ብቃት አይደለም። ጎልያድ የተመረጠው በእርግማን አቅሙ ነው። እና መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ ጎልያድ ተነሳና ይላል ከመካከላቸው አንድ ሰው አስነሱ፣ እኔን የሚገጥም ሰው ምን ላለው? እኔና ህዝቤ ምን እንሆናለን? ባሪያ እንሆናለን። ጎልያድ መናገር ሲጀምር ሰዎቹ ምን አሉ? ፈሩ፣ አቅም ከዳቸው። አቅም ከዳቸው። ክብር ለኢየሱስ ይሁን። አሜን። ክብር ለኢየሱስ ይሁን። አሜን። ቁጥር 16 ጋር ነው። ፍልስጤማውያንም ጠዋትና ማታ ፊልስጤማዊውም ጧትና ማታ ይቀርብ 40 ቀንም ይታይ ነበር። አስቡት፣ 40 ቀን ሙሉ አንድ ተራጋሚ ፊት ለፊታችሁ ቆሞ 40 ቀን ሙሉ ሲራገም፣ ጦር አላከም፣ ሊወጋቸው አልሞከረም። እየመጣ ስራው ምንድነው? የሆነ ሰዓት አለች፣ ያችን ሰዓት ጠብቆ መራገም ይጀምራል። እስራኤል ውስጥ ወንድ የተባለ ሰው መሳሪያውን የማንሳት አቅም እንኳን ካደው። እርግማን ማለት ምን ማለት ነው ታውቃላችሁ? እርግማን ማለት በረከት የሚለውን ቃል ስነግራችሁ እርግማን ይገባችኋል። በረከት ማለት ባላችሁ አቅም ልክ መለቀቅ ማለት ነው። እርግማን ማለት ደግሞ አቅም እያላችሁ መታሰር ማለት ነው። ሰውየው ምንድነው ያደረጋቸው? መራገም ጀመረ። መሳሪያ ይዟል፣ መተኮስ አይችሉም፣ ታስረዋል። ጉልበት አላቸው፣ መዋጋት አይችሉም፣ ታስረዋል። ሰውየው ያሰራቸው በምንድነው ሲባል በእርግማኑ ቃል እና ያረገማቸው አንድ ቀን አይደለም፣ 40 ቀን ሙሉ። ጧት ይነሳል፣ ተነስቶ ይራገማል። ሰዎቹ ምን ይላቸዋል? ኃይል ይከዳቸዋል። ማታ ይነሳል፣ ይረግማቸዋል። ሰዎቹ ምን ይከዳቸዋል? ኃይል ይከዳቸዋል። መሳሪያ ያላቸው፣ ፈረስ ይዘዋል። አስቡ፣ ተራራ ላይ ነው ያሉት፣ ለመዋጋት ብለው ነው የወጡት። የሰውየው ስራ ምንድነው? እየተነሳ ምንድነው? መራገም። አስቡት፣ ፊልስጤማውያንን እንገጥማለን ብለው የወጡ ህዝቦች ከመካከላቸው እስኪ አንድ ሰው ይምጣና እኔ ጋር ይዋጋ ሲል አንድ ሰው ማቅረብ ከበዳቸው። ሁሉም የሰውየውን የእርግማን ቃል እየሰማ ምን ይላል? ይፈራል፣ ይደነግጣል። መጽሐፍ ቅዱስ እንደዚህ ይላል፣ ሰውየው ይላል ጎልያድ መራገም በጀመረ ሰዓት ይሸሹ ነበር ይላል። የሰውየው ቃል ላይ እንደዚህ እንደምናወራው ኖርማል ቃል አይደለም። አስቡት፣ እዚህ ሆኖ ማውራት ሲጀምር መሮጥ ነው የምትጀምሩት። የሆነ ነገር መጣብኝ ማለት ነው የምትጀምሩት። የማለት ሰውየው ቃሉ ፓወርፉል ነው መንፈሳዊ ዓለም ላይ። አስቡት፣ የሰውየውን ቃል ቁጭ ብሎ ይሰሙ ነበር የሚል ቃል የለም። ይሸሹ ነበር። መስማት የጀመሩ ሰዓት ምን ይሉ ነበር? ይሸሹ ነበር። 40 ቀን ሙሉ የማንን እርግማን ነው የሚሰሙት? የሰውየውን እርግማን፣ የጎልያድን እርግማን። ደስ የሚለው በዚህ 40 ቀን እርግማን ውስጥ እግዚአብሔር በዚህ እርግማን ውስጥ እርግማኑ እንዳይነካው የጠበቀው አንድ ሰው ነበር፣ ዳዊት የሚባል። ህዝቡ ሲረገም አብሮ አልነበረም። ህዝቡ ሲረገም፣ ህዝቡ ላይ ያ ሁሉ የእርግማን ቃል ሲወጣ ዳዊት የሚባለው ሰው ተጠብቆ ብቻውን ያለው። ህዝቡ በሙሉ ታስሯል። ዳዊትሳ ከእርግማን ነፃ ነው።
ዛሬ በእናንተ ህይወት ላይ ይናገራል። ሰፈሩ በሙሉ በእርግማን ታስሮ ቢሆን፣ ሰፈሩ በሙሉ አቅሙ ታስሮ ቢሆን እናንተ መፈታት እንዲሆንላችሁ ጸልያለሁ። መለቀቅ መዘርጋት እንዲሆንላችሁ ጸልያለሁ። ቁጭ በሉ፣ ቁጭ በሉ፣ ቁጭ በሉ። አስቡት፣ ሙሉ እስራኤላውያን ከዚህ ሰውዬ እርግማን የተነሳ አንድ ሰው መግደል ከብዷቸዋል። ዳዊት ከእርግማን ውጭ ያለው ዳዊት አንበሳ ይገላል፣ ድብ ይገላል ከሰው አልፎ። ቢኮዝ እሱ ያለበት ስፍራ ውስጥ እርግማን የለም። እሱ ያለበት ሰርከምስታንስ ውስጥ፣ እሱ ያለበት ሰራውንዲንግ ውስጥ፣ እሱ ያለበት ኤሪያ ውስጥ እርግማን አልነበረም። ሰፈሩ ላይ የሚለቀቀው እርግማን በሙሉ እናንተ ከዛ እርግማን የተጠበቃችሁ እንድትሆኑ ጸልያለሁ። አሜን። የተጠበቃችሁ እንድትሆኑ ጸልያለሁ። አሜን። የተጠበቃችሁ እንድትሆኑ ጸልያለሁ። አሜን። የተጠበቃችሁ እንድትሆኑ ጸልያለሁ። አሜን፣ አሜን፣ አሜን። እና ሰውየው 40 ቀን ሙሉ እዛ የእርግማን ቦታ ውስጥ አልነበረም። ይረገማል፣ ህዝቡ ይሰማል። ይረገማል፣ ህዝቡ ይሰማል። ይረገማል፣ ህዝቡ ይሰማል። ህዝቡ አስቡት ምን እንደሚገርም ታውቃላችሁ? 40 ቀን ሙሉ ህይወት ተመልሰው ወደ ድንኳናቸው ህይወት አልቀጠሉም። 40 ቀን ሙሉ ተራራ ላይ ሆነው ያላቸውን እየበሉ ምን እንደሚሰሙት ከርስ የሚሰሙት እርግማን ነው በየቀኑ። አስቡት ለ40 ቀን ሰውየው በእስራኤል ፊት ለስንት ቀን ይታይ ነበር? ለ40 ቀን እና 40 ቀን ሙሉ ሰው ህዝቡ ተሰብስቦ የሚሰማው ምንድነው? እርግማን። ክብር ለኢየሱስ ይሁን፣ ክብር ለኢየሱስ ይሁን። መጽሐፍ ቅዱስ የኢዮብ መጽሐፍን ክፈቱ። አንዳንዴ እርግማን ሲባል በጣም ተራና ኖርማል ነገር ይመስላችኋል ብዙዎቻችሁ። ኢዮብ ምዕራፍ 3 ቁጥር 8 ኢዮብ ምዕራፍ 3 ቁጥር 8 ሌዋታንን ለማንቀሳቀስ የተዘጋጁ ቀኑን የሚረግሙ ይርገሙት። ምን ማለት ነው ታውቃላችሁ? ሌዋታን ለመንቀሳቀስ ዝግጁ ነው። የሚንቀሳቀሰው ግን ቀኑን የሚረግም ሰው እርግማን እስኪጀምር ነው። አንድ ሰው እርግማን እስኪጀምር ድረስ ሌዋታን ለመንቀሳቀስ ይጠብቃል። የሚንቀሳቀሰው መቼ ነው? እርግማን መስማት ሲጀምር። ልክ እርግማን ከሆነ ሰው አፍ መውጣት የጀመረ ሰዓት ሌዋታን መንቀሳቀስ ይጀምራል። ያማለት እነዚህ ሰዎች እነዚህ እስራኤላውያን ሳያስቡት የተከፈተባቸው ፊዚካል ጦርነት አይደለም። የሆነ ተራጋሚ ስላለ ሌዋታን ተንቀሳቅሶባቸዋል። መንፈሳዊ ጦርነት የተከፈተባቸው ከኔ ጋር ናችሁ? የተከፈተባቸው ምንድነው? መንፈሳዊ ጦርነት። አንደኛ ሳሙኤል ምዕራፍ 17 ላይ ነን። ቁጥር 23 26 ጋር ነው። እርሱም ሲነጋገራቸው እነሆ ጎልያድ የተባለ ያ ዋነኛ ጀግና ፍልስጤማዊ የጌት ሰው ከፍልስጤማውያን ጭፍራ መካከል ወጣ። አንዳንዴ ታውቃላችሁ፣ አንዳንድ ጊዜ የፖሊስ ትዕዛዝ ወይም የፍርድ ቤት ትዕዛዝ ወጥቶ ወታደሮች መሳሪያ ይዘው አቅም ያላቸው መሳሪያ ይዘው ያንን ጠንቋይ ያዙ ሲባል መሳሪያ ይዘው እንደሚፈሩ ታውቃላችሁ? መሳሪያ ይዘው ይፈራሉ። አይ ቲንክ ከሆነ ዘመን በፊት እንደዚህ የተፈጠረ ታሪክ ነበር። መሳሪያ ይዘው ይፈራሉ። መሳሪያ ያልያዘ ሰው እርግማን ያስፈራቸዋል። መሳሪያ ያልያዘ ሰው የሚያንቀሳቅሰው መንፈስ ያስፈራቸዋል። አሎ እሺ፣ ወደ ጥቅሱ እንመለስ። ቁጥር ስንት ላይ ነህ? ቁጥር 23 የተናገረውንም ቃል ተናገረ። ዳዊትም ሰማ። የእስራኤልም ሰዎች በደንብ ስሙኝ። አሁን ዳዊት 40ኛ ቀኑ ላይ ነው። መጽሐፍ ቅዱስ ውስጥ አንድ በጣም እንወዳት መዝሙር አለች። ይህች ማን የሰራት ቀን ነች? በእርሷ ዳዊት ለወንድሞቹ አባቱ ምግብ አድረስ ብሎ ሲሰጠው ወደ ጎልያድ እየሄደ የዘመራት መዝሙር ነች። ይቺ እግዚአብሔር የሰራት ቀን ነች እያለ ነው ሄደው። ዳዊት የጎልያድን እርግማን ሰማ። እሺ፣ የእስራኤልም ሰዎች በሙሉ ሰውየውን ባዩ ጊዜ እጅግ ፈርተው ከእርሱ ሸሹ። አስቡት፣ ሰውየውን አዩት። የሚያንቀሳቀሰው እርግማን አስፈርቷቸዋል። ምን አሉ? ሸሹ። ጦርነት አልተጀመረም። ከዛስ የእስራኤልም ሰዎች ይህን የወጣውን ሰው አያችሁትን? በእውነት እስራኤልን ሊገዳደር ወጣ። የሚገለውን ሰው ንጉሥ እጅግ ባለጠጋ ያደርገዋል። ምን ያደርገዋል?
ባለጠጋ ያደርገዋል። እሺ ልጁንም ይደርለታል። እሺ የአባቱንም ቤተሰብ በእስራኤል ዘንድ ከግብር ነፃ ያወጣቸዋል አለ። አሁን የቀረበው ኦፈር ምን እንደሆነ ታውቃላችሁ? ይሄን ሰውዬ የሚገድል ሰው አለ ንጉሱ፣ የመጀመሪያው ነገር ልጄን እሰጠዋለሁ አለ። ሁለተኛስ ምንም አይነት ቢዝነስ ቢሰራ ታክስ ፍሪ ይሆናል። እሱ ብቻ አይደለም፣ ዘሮቹ በሙሉ ምን ይላሉ? ታክስ ፍሪ ይሆናሉ። ምን ካሉ? ይሄን ካሸነፉ። ምን ማለት ነው ታውቃለህ? ይሄን ሰውዬ ከገደሉ ነው ያለው። ሰፈሩ ውስጥ ያሉትን ሌዋታኖች የሚያንቀሳቀሰውን ሰው ከገደላችሁ ድሃ መሆናችሁ። አይረስቤት ንጉሱ እኮ እየተናገረ ይሄን ሰውዬ ከገደልከው አለ የመጀመሪያው ነገር ምንም አይነት ቢዝነስ ብሰራ ከታክስ ነፃ። ያ ማለት ባለጠጋ ነው እያለው ነው። አሜን። ብልጽግናቸው ምን ላይ ፎከስ ያደረገ ነው ከተባለ ጎልያድን መግደል ላይ። አስቡት፣ ጎልያድን በምንም አይነት ሁኔታ ግደሉት እንጂ አለ ንጉሱ። እናንተ ምን ትላላችሁ? የሰፈሩን ፋይናንስን ሰፈሩ በሙሉ ድሃ እንዲሆን መንፈስ የሚያንቀሳቅሱ ሰዎች አፍተር ሰፈሩ ስትገቡ እናንተ ስትገቡ እንዲሞቱ ጸልያለሁ። አሜን። አልገባችሁም? ቁጭ በሉ። ሳኦል ንጉሱ ምን ብሎ የተናገረ ነው? የናንተ ብልጽግና ያለው ይሄንን ሰው በመግደል ውስጥ ነው እያለ ነው። የናንተ በረከት የሚለቀቀው ይሄ ሰውዬ ምን ሲል ነው? ሲሞት ነው። በረከት ብቻ ትዳር ጭምር የሚለቀቀው ይሄ ሰውዬ ምን ሲል ነው? ምን ማለት እንደሆነ ታውቃለች? የናንተን ፕሮስፔሪቲ ብልጽግና የያዘው ይሄ ሰውዬ ነው እኮ እያላቸው ነው። ቤታችን ሂደን እንዳንሰራ ያደረገን ይሄ ሰውዬ ነው። እኔ ራሴ እንኳን ንጉሱ ቤተ መንግስት እንዳልገባ ያደረገኝ ይሄ ሰው። ይሄን ሰውዬ ግደሉት እንጂ በህይወት ዘመናችሁ ምን አትሆኑ? ደሃ አትሆኑ። ራካቶንዶ ሮቦሳ ካታራ ባሻ አሜን። ይሄን ሰውዬ ብቻ ምን በሉት? ግደሉት። ይሄን ሰውዬ ብቻ ግጠሙትና ምን በሉት? አሸንፉት። ገጥማችሁ ምን በሉት? አሸንፉት፣ ግደሉት። እስካሁን ለምንድነው ፕሮስፐር ያላደረግነው? ለምንድነው እስካሁን ባለጸጋ ያልሆንኩት? ፕሮፌት ፋሚሊያችሁ ውስጥ ገጥማችሁ መግደልና ማሸነፍ ያለባችሁ መንፈስ አለ። እናንተንም ፋሚሊያችሁንም ፈሪ ያደረገ፣ ቢዝነስ ሲባል ፈሪ ያደረገ፣ ፋይናንስ ሲባል ፈሪ ያደረገ፣ ከገንዘብ እንድትሸሹ የሚያደርግ፣ ከፕሮስፔሪቲ እንድትሸሹ የሚያደርግ፣ ከሆነ ስራ እንድትሸሹ የሚያደርግ፣ ገንዘብ እናንተን እንዲሸሽ ያደረገ አንድ ስፒሪት አለ። ስፒሪቱንና ያንን መንፈስ የተሸከመውን ሰው እስካልገደላችሁ ድረስ የእናንተ ፋይናንስ አይለቀቅም። እያወራን ያለነው ስለ መንፈሳዊ ውጊያ ነው። ጎልያድን የገደለ ሰው ምን ይሆናል? ከታክስ ነፃ ይሆናል። ከታክስ ሁሉም ሰው ይቀረጣል። ጎልያድን የገደለ ሰውስ አይቀረጥም። እሱ ብቻ አይደለም እኮ አለ። አስቡት ምን ማለት እንደሆነ ልንገራችሁ። ጆና ምን ማለት እንደሆነ ልንገራችሁ። ጎልያድ እዛ ጋር አለ። የሚገጥመው ማን ነው? አንድ ሰው አይደለ? ያ ሰው ጎልያድን ካሸነፈው አለ ንጉሱ፣ ይሄ ሰውዬ ብቻ አይደለም ቤተሰቦቹ በሙሉ ከታክስ ነፃ ይሆናሉ አለ። ምን ማለት እንደሆነ ልንገራችሁ። ፋሚሊውን በሙሉ ድሃ ያደረገን የፋሚሊውን ፋይናንስ የተቆጣጠረው መንፈስ እናንተ አሸንፉት እንጂ እናንተ ብቻ አይደለም ነፃ የምትወጡት። የአባታችሁ ቤት በሙሉ ነው ነፃ የሚወጣው። ዘራችሁ በሙሉ ነው ነፃ የሚወጣው። አሜን። ምን ማለት መሰላችሁ? የእናንተ ቤተሰብ ነፃ መውጣት ያለው በእናንተ ነፃ መውጣት ውስጥ ነው። ለዛ ነው ጳውሎስና ሲላስ እንደዚህ ያሉት የእስር ቤቱን ጠባቂ፣ አንተ ብቻ እመን አሉት። ስለ ቤተሰቦች አያሳስብህ፣ አንተ እመን፣ ቤተሰቦች ይድናሉ። ጀማል የቤተሰቦች ነፃ መውጣት ያለው ባንተ ውስጥ ነው። ዛሬ ከዚህ ትምህርት በኋላ እናንተ ብቻ አይደላችሁም፣ ቤተሰቦቻችሁም ይሻገራሉ ከድህነት። አሜን። ከድህነት ወደ ባለጠግነት ይሻገራሉ። አሜን። ወደ መትረፍረፍ ይሻገራሉ። አሜን። ቁጭ በሉ። ማንም ብቻ ግደሉት አለ ንጉሱ። ጎልያድን ግደሉት። ምን ነገር ነው ልንገራችሁ። ዳዊት ስንት ጠጠር ነው ያነሳ? 5። ጎልያድ 4 ወንድሞች አሉት። ንጉሱ 4 ወንድሞች ተዋቸዋል፣ እኛም እንዘራቸዋለን። ከባዱ ይሄ ነው አለ። 4ቱን ወንድሞች በተዋቸው አቅማቸው ከጎልያድ ይበልጣል። አንዳንዶቹ መጽሐፍ ቅዱስ ተጽፎ ስለምታገኙት እኛ ያስቸገረን መንፈሳዊ አቅሙ ከባድ የሆነ ይሄ ሰውዬ ብቻ ነው አለ። ሌሎቹ ሰፈር ውስጥ ያሉ ሰዎች ናቸው፣ እነሱን እኛ እንገላለን። እናንተ ብቻ ይሄን ምን በሉት? የእናንተ ፋሚሊ ፕሮስፐር እንዳያደርግ እንዳይበለጽግ አስረው የያዙ ክፉ ሰዎች ዛሬ ስርዓተ ቀብራቸው እንዲፈጸም ጸልያለሁ። አሜን።
ስለ ዳንኤል ሲናገር እንደዚህ ይላል። ዳንኤልን ይላል ንጉሱ 127 አውራጃዎች ላይ የሚሾሙ ሰዎች ተፈለጉ አይደለ? እና ፈተናው ስፒሪቹዋል ነበር። ሰዎች በሙሉ ተፈተኑ። በሙሉ የተፈተኑት አስማተኞች፣ ደጋሚዎች ናቸው። ፈተናዎችም ስፒሪቹዋል ስለሆኑ እና መንፈሳዊ አቅማቸው ታይቶ ነው ምን ያሉት የተፈተኑት። ከዛ ምን ተፈጠረ ታውቃላችሁ? ዳንኤልም ይላል ኤክሰለንስ ስፒሪት ወይም የልቀት መንፈስ ስለነበረው በተሾሙት ላይ ሾሞ ይላል። 120ዎቹ ከዳንኤል ስር ሆኑ። ዳንኤል ከምን በላይ ሆኗል? ምን ማለት ነው ልንገራችሁ። 120ዎቹ ላይ ተሾሟል። 120ዎቹም ጠንቋዮች ናቸው። እዛሽ ከተማ ውስጥ በጥንቆላ ሰው መግደል ከፈለጉ ማስፈቀድ ያለባቸው ዳንኤልን ነው። ዳንኤል በእነሱ ላይ እዛሽ ከተማ ውስጥ መናፍስቶች የሆነ ነገር ማረክ ከፈለጉ መጀመሪያ ፍቃድ የሚጠይቁት ዳንኤል ትፈቅዳለህ አትፈቅድም ነው። እናንተ ሰፈር ላይ እንደዛ እንዲሆን ጸልያለሁ። አሜን። ጃሃቫካታይ አሜን። ቁጭ በሉ። ለምንድን ነው ዳንኤልን ሊያስገድሉት እና ሊያጠፉት የፈለጉት? በአንድ ምክንያት ያለሱ መስራት አልቻሉም። ሊፈቅድላቸው አልቻለም። እንደ በፊቱ መግደል የለም፣ እንደ በፊቱ ማሳበድ የለም። ቢኮዝ አንድ ሰው ዘግቶታል። ራካቶንዶ ሳካታራባሽ አሜን። ወደ ትምህርቱ እንመለስ። እሺ ቴንክ ዩ። ዳዊትም ባጠገቡ ለቆሙት ሰዎች እሺ ይህ ፍልስጤማዊ ለሚገድል ከእስራኤልም ተግዳሮት ለሚያርቅ ሰው ምን ይደረግለታል? ምን ማለት ነው ነገራችሁ? መንፈሳዊ ጦርነት ስትገጥሙ መጀመሪያ ያለባችሁ ከቤተሰባችሁ ነው። እና መጀመሪያ ደግሞ ማሰብ ያለባችሁ ምን መሰላችሁ? መጀመሪያ ማሰብ ያለባችሁ ዳዊት ጎልያድን ሊገጥም ሲያስብ አንድ ነገር ነው። እገጥመዋለሁ ብሎ አይደለም የመጣው። ጎልያድን ብገጥም ምን አገኛለሁ የሚለው ነው ካልኩሌት ያደረገው። ውደቅ ፈረስ ከማለቱ በፊት ጎልያድን ካሸነፍኩ አለ ምን አገኛለሁ አላቸው። የማለት መንፈሳዊን ጦርነት በህይወታችሁ ላይ የምትከፍቱትና መንፈሳዊ ውጊያ ውስጥ የምትገቡት በካልኩሌሽን መሆን አለበት። ምን ማለት ሰፈር ውስጥ አንድ ጠንቋይ አለ። ይሄንን ጠንቋይ ካባረርኩ በኋላ ምንድነው የማገኘው የሚለውን ካልኩሌት አድርጉ። ቤተሰብ ውስጥ ያሉ መሰዊያዎችን ካፈረስኩ በኋላ ምንድነው የማገኘው? ዳዊት ካልኩሌት ጎልያድን ብገለው አለ ምንድነው የማገኘው ሲል የንጉስ ልጅ ታገኛለህ አሉት። ቀጣይ ስል ምንም አይነት ቢዝነስ ብሰራ መንግስት መሬት ያመቻቻል፣ ታክስ ፍሪ ነህ አሉት። ይሄ ከሆነማ እገጥመዋለሁ አለ። ይሄ ሁሉ ጥቅም እያለ ሌላው አንቀላፍቷል። ለመቅጠም እንኳን የተነሳ የለም። ይሄ ሁሉ ጥቅም እያለ ዳዊት ተነሳ። ይሄ ጥቅም ከተገኘ አደርገዋለሁ አለ። ሄሎ ይሄ ጥቅም ከተገኘ ምን ልዋለሁ አደርገዋለሁ። ቀጥል። ይሄው አምላክ ጭፍሮችን የሚገዳደር ይህ ያልተገረዘ ፍልስጤማዊ ማን ነው? አሁን ዳዊት ጦርነቱን ጀመረ። ኪዳን የሌለው ሰው እንዴት ነው እናንተ ሊያስፈራችሁ? እኔ ገጥመዋለሁ አለ እና እሱ ኪዳን የለውም፣ እኔ ኪዳን አለኝ። ያልተገረዘ ነው፣ እኔ የተገረዝኩ ነኝ። ሄሎ ምን ይሄ ያልተገረዘ ፍልስጤማዊ ማለት እንደው ታውቃላችሁ? እግዚአብሔር አብሮት የሌለው ሰው ነው አላቸው። እኔ ጋር የተገረዝኩ ነኝ። የኪዳን አምላክ አብሮኝ አለ። የሰራዊት ጌታ እግዚአብሔር አብሮኝ አለ። ዳዊት መንፈሳዊ ጦርነቱ ከጎልያድ ጋር ሲጀምር ምን ቼክ እንዳደረግ ታውቃላችሁ? ከጎልያድ አጠገብ ማን አለ ብሎ ነው። ከጎልያድ አጠገብ ሲያይ እግዚአብሔር የለም። ቢኮዝ ጎልያድ አልተገረዘም። ይሄ ያልተገረዘ ፍልስጤማዊ አለ ብቻውን ነው አለ። ሜቢ የእሱ አማልክቶች ጋር ሊሆን ይችላል። እኔ ግን የተገረዝኩ ነኝ። ጦርነቱ ተጀመረ። ክብር ለኢየሱስ ይሁን። ወደ ቁጥር 43 ነው። ወደ ቁጥር 43 ፍልስጤማዊም ዳዊትን በትር ይዘህ የምትመጣብኝ እኔ ውሻ ነኝን? እሺ ፍልስጤማዊውም እሺ በአምላኮቹ ስም ዳዊትን ረገመው። አስቡት፣ የሆኑ ሰዎችን 40 ቀን አደንዝዟል። አሁን ያ ማደንዘጃ ወይም የእርግማኑ መሳሪያ ዳዊት ጋር የሚሰራ መሰለው እና ሌሎችን 40 ቀን ሽባ አድርጓቸው ዳዊት ጋር መጣና ረገመው። ቀጣይም እንደተፈጠረ ቁጥር 45 ጋር ነው። እንደተለመደው ዳዊትን ምን አለው? ረገመው። ሌሎቹ ተረግመው ምን ብለዋል? ፈርተዋል። ሌሎቹ ተረግመው ምን ብለዋል? ደንግጠዋል። ሌሎቹ ተረግመው ሸሽተዋል። ቸርች ውስጥ ታውቃላችሁ አይደል? ቸርች ውስጥ በጌታ 10 ዓመት እና 20 ዓመት ነው የምንላቸው ሰዎች ፕሮፌት ዳዊት አንድ ጠንቋይ መጥቷል። አሁን በቃ ሲደግሙብኝ ነው የሚውሉት። 20 ዓመታቸው ነው በጌታ ተረግመዋል፣ ይሸሻሉ። ተረግመዋል፣ ፍርሃት ውስጣቸው አለ። ዳዊት ጋር ስትመጡስ ረገመው ይላል። በአምላኮቹ ስም ምን አለው? እሺ ዳዊትም ፍልስጤማዊውን አለው
አለው። አንተ ሰይፍና ጦር ጭሬም ይዘህ ትመጣብኛለህ። አንተ ሰይፍ፣ ጭሬ፣ ጦር ይዘህብኝ ትመጣለህ። እኔ ግን ዛሬ በተገዳደርከው በእስራኤል ጭፍሮች አምላክ ስም እመጣብሃለሁ። በደንብ ስሙ። አንተ ረግመኸኛል፣ ያለህኝን መሳሪያ በሙሉ ተጠቅመሃል አለው። እኔ ደግሞ የምገጥምህ ድንጋይ ወይም መሳሪያ የሆነ ነገር ይዤ አይደለም፣ ስም ይዤ ነው የምመጣው። የእስራኤልን አምላክ ስም ይዤ ነው የምመጣው። አሜን። አሁን ጦርነቱ መንፈሳዊ እንደሆነ ስለገባው ስም ይዞ ነው የመጣው ዳዊት። አሜን። ጎልያድን ለማሸነፍ ዳዊት ምንድነው የተጠቀመው ካላችሁ ብዙዎቻችሁ ድንጋይ ነው የምትሉኝ። አይደለም፣ ስም ነው የተጠቀመው። በማን ስም እመጣብሃለሁ? በተገዳደርከው በእስራኤል አምላክ ስም እመጣብሃለሁ። ክብር ለኢየሱስ ይሁን። አሜን። ክብር ለኢየሱስ ይሁን። ጎልያድን ሲገጥመው ምን ይዞ ነው የመጣው? ስም። አሁን በእናንተ ቤተሰብ ውስጥ የእናንተን ቤተሰብ ፋይናንስ የተቆጣጠሩ ክፉ ሰዎችና መናፍስቶችን ምን ይዘንባቸው እንደምን ታውቃላችሁ? ስም። ብርቱ የሆነ ስም። አሜን። ምሽግን ሁሉ የሚሰባበር ስም። አሜን። ኃይለኛ የሆነ ስም። አሜን። በላይ በሰማይ በምድር ከምድር በታች ስልጣን ያለው ስም። አሜን። ኢየሱስ የሚባልን ስም ይዘን ነው ጎልያድን የምንገጥመው። ቁጭ በሉ። መጽሐፍ ቅዱሳችሁ ውስጥ የእግዚአብሔር ስም ማን ነው ብዬ በጠይቃችሁ ብሉይ ኪዳን ላይ ያህዌ ነው የምትሉኝ አይደል? ከዚህ በፊት ያህዌ ስለሚለው ስም ነግሬያቸዋለሁ። እንዴት ከትንፋሻችን ጋር እንደሚገናኝ፣ እንዴት ከኤቭሪቲንጋችን ጋር እንደሚገናኝ ነግሬያቸዋለሁ። ያህዌ ስም አይደለም። ስም ይመስለናል። ያህዌ ስም አይደለም። ያህዌ እግዚአብሔር ስም ሆኖ አያውቅም። ያህዌ ማለት ትርጉሙን ማለት እንጠቃላችሁ። አንደኛ ያለማንም እርዳታ የሚኖር ማለት ነው። ሁለተኛ የማናውቀው አምላክ ማለት ነው። አንድ ሰው ያህዌ ስትል አምላክ አለ ግን አላቆም እያልከ ነው። ለዛን አዲስ ኪዳን ጋር መጣንና ያህዌ ኢየሱስ ሆነ። የማይታወቀው አምላክ ስሙ ታወቀ። ጂሰስ ነው ስሙ። አልገባችሁም? አሜን። ለዛው ነው በዚህ ስም ብትጸልዩ ያለ በላይ ያለው አባቴ ምን ይለዋል? ያደርገዋል። ለምን ሲባል ኔሙ ታውቋል። አሁን አሜን። ስሙ አሁን ታውቋል። ያ ስም ኢየሱስ ይባላል። አሜን። ከኔ ጋር ናችሁ? የማይታወቅ አምላክ ማለት ነው። ያህዌ ማለት የማይታወቅ። ለዛ ነው ሙሴ አንድ ስፍራ ላይ ደረሰና እግዚአብሔር ትልቅ ነው አለና ኦኬ ምን ሊነግረን ነው ብለን ስጠብቅ እኛም ማናውቀው ማለት ቢኮዝ ሁሉ ጊዜ ሲጠራው ማላውቀው እያለ ነው የሚጠራው። ትልቅ ነው አለ። ተራራ ሲያንቀጠቅጥ አይቻለሁ፣ ጭስ በጭስ ሲሆን አይቻለሁ፣ ባህር ሲከፈል አይቻለሁ፣ ሁሉን ነገር አይቻለሁ አለ። ትልቅ ነው አለ፣ ግን እኛም ማናውቀው። አስቡት፣ ያን ሁሉ ስታደርግ እንዴት አላወቅከው? አናውቀው። ሄሎ ምን አንለውም እናውቀው። እና ዳዊት ነገረው፣ በስም እመጣብሃለሁ። ዛሬ በዚህ ስም እንሄድባቸዋለን። አሜን። በዚህ ስም እንሄድባቸዋለን። አሜን። በዚህ ስም እንሄድባቸዋለን። አሜን። በዚህ ስም እንዘምትባቸዋለን። አሜን። በዚህ ስም አሜን። እና በዚያ አንተ በተገዳደርከው አምላክ ስም እመጣብሃለሁ። ዳዊት ይሄንን መንፈሳዊ ጦርነት በምንድን ያሸነፈው ከተባለ በስም ስም ይዞ ነው የተነሳው። አሜን። ስም ይዞ ነው የተነሳው። አሜን። በዚህ አጋጣሚ አንድ ልንገራችሁ። እሺ ቀጥል። አንተ በተገዳደርከው በእስራኤል ጭፍሮች አምላክ ስም በሰራዊት ጌታ በእግዚአብሔር ስም እመጣብሃለሁ። እሺ እግዚአብሔር ዛሬ አንተን በእጄ አሳልፎ ይሰጣል። እሺ እመታሃለሁ፣ ራስህንም ካንተ አነሳለሁ፣ አንገትህን እቆርጣለሁ። የፊልስጤማውያንንም ሰራዊት ሬሶች ለሰማይ ወፎችና ለምድር አራዊት ዛሬ እሰጣለሁ። በቃ በዚህ ስም እመጣብሃለሁ አለ። በዚህ ስም መምጣት ብቻ አይደለም፣ እዚህ ያለ ያንተ ደጋፊ በሙሉ ዛሬ የሱን ስጋ አሞራ ይበለዋል አለ። የሱን ስጋ ማን ይበለዋል? አሞራ ይበለዋል። ላለፉት ጊዜያት ቸርች ሰነፍ እንድንሆን ሶፍት ለስላሳ ክርስቲያን እንድንሆን ያስተማረችን። ሄሎ ሶፍት ለስላሳ ክርስቲያን እንድንሆን ያስተማረችን። ለስላሳ ክርስቲያን እንድንሆን ምን ማለት እንደሆነ ልንገራችሁ። አንድ ጊዜ አንዲት ሴት ቸርች ፕሮግራም ተካፈለች እና መንፈሳዊ አባቴ ያስተማረ። መንፈሳዊ አባቴ ሲያስተምር በነገታው ይመስለኛል ወላጅ አባታቸው ከእንቅልፍ ተነሳ። ልጆቹን በሙሉ ሰበሰባቸው። እዛ ቤተሰብ ውስጥ ያገባ ሰው የለም። እዛ ቤተሰብ ውስጥ ሀብታም ሰው የለም። ተነሳ። እዛው ግቢያቸው ውስጥ
ያለ አንድ ስፍራ ጋር ሄደ። ቆፈረና ቦትል ይሄ የእንትን ጠርሙስ ይሄ ለስላሳ ምናምን የሚቀመጥበት ጠርሙስ ቦትል ከዛ ቆፍሮ አወጣ። የልጆቹን ስም በሙሉ እዛ ቦትል ውስጥ ከቶ ቀብሮታል፣ ማንም እንዳይነሳ። አባታቸው እግዚአብሔር ላባ ያዕቆብ ጋር ሲሄድ ለላባ ምንድነው ያለው? ምን ብሎ ነው ስለ ያዕቆብ ያስጠነቀቀው? እንዳትነኳኳ አይደለም ያለው፣ በክፉ እንዳትናገረው። በክፉ ከተናገርከው ያቺ የተናገርከባት ቀን የመጨረሻ ትሆናለች። አስቡት፣ እግዚአብሔር እናንተን ለሚነካ በሙሉ ምላሹ ይሄ ከሆነ እናንተን ለሚነኩ ሰዎች ምላሻቸው ምንድን ነው? አስቡት፣ እንዳትመታው እንዳትገለው አይደለም እንዴ ያለው፣ በክፉ እንኳን እንዳትናገረው። በክፉ ምን እንዳትለው እንዳትናገረው። እና እዚህ ስፍራ አሁን ወደ ጎልያድ ልመለስ። እመጣብሃለሁ አለውና ከዛ እንደዚህ አለው፣ ስመጣብህ ካልሞትክ ጦርነቱን አላቆምም። ስመጣብህ ስጋህን አሞሮች ካልበሉት ምን አልልም አልመለስም። መናፍስቶች ጋርና መናፍስትን የሚያንቀሳቀሱ ሰዎች ጋር ጦርነት ስትገጥሙ የጦርነቱ መጨረሻ መሆን ያለበት እነሱ ሲጨረሱ ነው። የጦርነቱ መጨረሻ መሆን ያለበት የእናንተ የ20 ደቂቃ ጸሎት አይደለም። የጦርነቱ መጨረሻ መሆን ያለበት ልክ እነሱ ሲቀበሩ ነው። ልክ ጎልያድን ገሎት የጨረሳ ሰዓት በቃ ጦርነቱ አልቋል። ጠላቶቻችሁ ሁለት እድል አላቸው። የመጀመሪያው መሞት፣ ሁለተኛ ሪፔንት ማድረግ ንስሐ መግባት። እዚህ መንፈሳዊ ጦርነት ውስጥ ምን ይዞ ነው ዳዊት የተነሳው? በዚህ አጋጣሚ አንድ ነገር ልንገራችሁ። እያንዳንዱ እርግማን መልስ ይጠብቃል። እያንዳንዱ እርግማን 40 ቀን ሙሉ ሲረግሟቸው ከእስራኤል መካከል ተነስቶ ያንን እርግማን ያፈረሰ የለም። 40 ቀን ሙሉ ነው የሰሙት። 40 ቀን ሙሉ ነው የሰሙት። በ40ኛው ቀን ግን አንድ ሰው ተረገመ። ዳዊት ረገመው ይላል አይደል? ዳዊት መጣና ዝም ብሎ ሰማው አይልም፣ መለሰለት። እኔ ያለው እንደ ሌሎቹ አይደለሁም፣ በሕያው አምላክ ስም እመጣብሃለሁ። 40 ቀን ሙሉ ምን ሲደረግ ነበር? እየተረገመ ህዝቡ እየሰማ እኮ ነው። በላይፋችሁ ውስጥ የዳንተ ትልቁ ችግር ምን ተቀላችሁ? ፋሚሊ አጎታችሁ ሲረግማችሁ ጸጥ ብላችሁ አንቺማ መቼም አታገቢም አይደል? ምናምን ይሳክሽ የምትወጪው በነገታው እህትሽ ደግሟለች፣ በነገታው አክስትሽ ደግሟለች፣ በነገታው ኤቭሪዋን ይደግሟል። ከ40 ቀን በላይ ከ6 ወር በላይ ከ1 ዓመት በላይ ትሰሚያለሽ። እርግማን መፍረስ የሚጀምረው መመለስ ስትጀምሩ ነው። አይሳካልህም ሲሉ ስኬት ምን እንደሚመስል በእኔ ነው የምታየው በሉት። በዚህ ዓመት ትሞታለህ ሲላችሁ ንገሩት። በዚህ ዓመት ያንተን ቀብር ነው አስፈጸሜ ነው ከዛ በኋላ ነው ሞተው በሉት። ይሄ በሽታ ቢያቆየ 3 ወር ነው ካላችሁት ይሄ በሽታ እኔ ጋር የሚቆየው 3 ወር ብቻ ነው በሉት። አልገባችሁም? አይ ቲንክ የኛው ግሩፕ ብቻ ሄሎ እያንዳንዱን እርግማን መመለስ አለበት። እያንዳንዱ እርግማን የእናንተ አሰሪያችሁ ዛሬ ተነሱ ከስራ ሲያባራችሁ ከዚህ ድርጅት ከወጣህ እኮ ተራ ነው የምትሆነው፣ ምንም አይነት ነገር እጅ አይገባም ብሎ ከነገረህ ንገረው። ቀጣይ ድርጅት ከፍታለሁ አንተ የመጀመሪያው ተቀጣሪ ነው የምትሆነው በሉት። እያንዳንዱን እርግማን መልሱት። እያንዳንዱን እርግማን ፕራካቶሳሊ ብራዲያና ኮሳተ አሜን። እያንዳንዱ እርግማን ዳዊት ያደረገው ነገር ምንድነው? እነሱ 40 ቀን በዝምታ ሰምተውታል። የማይሰማ አንድ ሰው መጣ። በዝምታ እርግማን የሚያስተናግድ አንድ ሰው መጣ። ስትናገሩት ይመልስላችኋል። ስትረግሙት ይመልስላችኋል። እየረገማችሁ ጸጥ ብሎ አይሰማም፣ ይመልስላችኋል። መንፈሳዊ ጦርነት ውስጥ በጣም የሚጠቅማችሁ መሳሪያ ምንድነው? ስትረገሙ ጸጥ ብላችሁ መልሱላቸው። ሄሎ መልሱላቸው። ምን እርግማንን በቀላል መንገድ ላስረዳችሁ። አሌክስ እዚህ ነው ቆም። እርግማንን በቀላል አማርኛ ላስረዳችሁ። ይሄ እርግማን ነው እና ወደሱ ወረወርኩት። እስከ ተቀበለ ድረስ ይሰራል። ጸጥ እስካለ ድረስ ይሰራል። ማድረግ ያለበት ምንድነው? መመለስ። ከመለሰልኝ ምንድነው የሚሆነው? ያው እርግማን በዛው እርግማን የምጠመደው እኔ ነኝ። ለነሱ መልሱላቸው። በዚህ ዓመት ትሞታለህ ሲሏችሁ አይ በዚህ ዓመት አልሞትም፣ በዚህ ዓመት አልሞትም።
ቁጭ በሉ። አንድ የመንፈስ ባህሪ ልንገራችሁ፣ የጨለማውን ዓለም መንፈስ አሰራር ልንገራችሁ። ወደሱ የድህነትን መንፈስ ከላኩ ተልኳል አይደል? የድህነት መንፈስ የሆነን ሰው ድሃ እስካላደረገ ድረስ አይመለስም። የተላከው የሆነን ሰው ድሃ እንዲያደርግ ነው። ድሃ ነው የምትሆነው ብዬ ወደሱ ላኩት። እሱ አልቀበልም ካለ የድህነት መንፈስ ወደ ላኪው ነው የሚመለሰው። የድህነት መንፈስ ወደ ላኪው ነው የሚመለሰው። ወደ ላኪው ነው። ራካቶ ሳሊብራዲያና ኮስታቴ አሜን። የረገሟችሁ እርግማን ወደ እነሱ በሰባት እጥፍ እንዲመለስ ጸልያለሁ። አሜን አሜን። ወደ እነሱ ሰባት እጥፍ እንዲመለስ ጸልያለሁ። አሜን። ወደ እነሱ ሰባት እጥፍ እንዲመለስ ጸልያለሁ። ወደ እነሱ ሰባት እጥፍ እንዲመለስ ሰባት እጥፍ እንዲመለስ ጸልያለሁ። አሜን። እና መጽሐፍ ቅዱስ እንደዚህ ይላል። መጽሐፍ ቅዱስ እንደዚህ ይላል። ዳዊት 5 ድንጋዮችን መረጠና አንዱን ወንጭፍ ውስጥ ከተተው። የሰውየው ምን መታው? ወደፊት ወድቆ ምን አለ? ተደፋ ወይም ሞተ። አንዲት ጠጠር አስቡት። አንዲት ጠጠር እናንተ ላይ ወርውሬ እናንተ መግደል አትችልም። አስቡት። ያንን ግዙፍ የሚያክል ሰው ጠጠር ወርውራችሁ እናንተ ትንሽ የጠጠር ከእንትኑስ ፈልጋችሁ ስትወረውሩ አስባችሁታል? አልገደለው። ጠጠሩ አይደለም የገደለው፣ የተጠራው ስም ነው የገደለው። ጠጠሩ ምልክት ነው። ከጠጠሩ በፊት ግን የተጠራ ስም አለ። አንተ በተገዳደርከው በእስራኤል አምላክ ስም እንልብሃል፣ እመጣብሃለሁ። ጎልያድን ምን ገደለው ካላችሁ ጠጠር ሳይሆን የተጠራው ስም። ጠጠሩ ምልክት ነው። ቤተሰቦቻችሁንና የእናንተን ፋይናንስ ያሰሩ ክፉዎች በሙሉ ክፉንም የሚያንቀሳቅሰው ሰው ዛሬ ፍጻሜያቸው እንዲሆን ጸልያለሁ። አሜን 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 አሜን። ዛሬ ፍጻሜያቸው እንዲሆን ጸልያለሁ። አሜን አሜን። ፍጻሜያቸው እንዲሆን ጸልያለሁ። ፍጻሜያቸው እንዲሆን ጸልያለሁ። አሜን። ቁጭ በሉ። ራሳችሁን ስታስቡ እንዴት ማሰብ እንዳለባችሁ ልንገራችሁ። ራሳችሁን ስታስቡ ከኔ ጋር ናችሁ። በጊዜው ለጦርነት የወጣው ህዝብ ከ1 ሚሊዮን ይበልጣል። እዛ ጋር ሌላ ሰራዊት አለ፣ እዚህ ጋር ምን አለ? ሌላ ሰራዊት አለ። ጦርነቱ ተጀመረ። 40 ቀን ሙሉ ያ በሚሊዮን የሚቆጠረው ህዝብ በአንድ የእርግማን ስር፣ በአንድ ተራጋሚና በዛ ሰው የእርግማን ስር ናቸው። ስንት ቀን ሙሉ? 40 ቀን። አንድ ሰው መጣ፣ የኔ ላይፍ እንደነዚህ ወንድሞቼ አይሆንም አለ። እንደነዚህ ወንድሞቼ በፍጹም ህይወት አይሆንም። በፍጹም አስቡት። ኢኮኖሚው አሁን ተመቷል ካሏችሁ ድሃ ለመሆን ፍቃደኛ አትሁኑ። የኔ ህይወት አለ ዳዊት እንደነሱ አይሆንም። እነሱ ታስሯል፣ እኔ ለመታሰር ፍቃደኛ አይደለም። አሜን። አስቡት። ያ ሁሉ ህዝብ ተሰብስቦ ፍቃደኛ ያልሆነው ዳዊት ብቻ ነው። እንደ እብድ ሊቆጥሯችሁ ይችላሉ። ትክክል እንዳልሆናችሁ ሊነግሯችሁ ይችላሉ። ቢኮዝ ሁሉም ሰው የሚኖረው እንደዚህ ነው ይሏችሁ ይችላል። ኖ የኔ ላይፍ እንደዚህ አይደለም። የምታምጹ ሰዎች ሁኑ። እንደዚህ ለመኖር ፍቃደኛ አይደለም። የቤተሰቦቼን ህይወት ለመርገም ፍቃደኛ አይደለም። እንደ ህዝቡ ለመኖር እንኳን ፍቃደኛ አይደለም። እንደ ህዝቡ ለመኖር አስቡት። ያ ሰው የመጀመሪያ እርግማን ሰባሪ ሆኖ መጣ። የመጀመሪያ አስቡት። ንጉሱም በዛ እርግማን ስር ለመኖር ፍቃደኛ ነው። 40 ቀን ሆኖታል። 40 ቀን ሙሉ ህዝቡ ታስሯል። ኤቭሪዋን በዛ እንትን ውስጥ ነው። አንድ ሰው ፈቃደኛ አይደለም ማለት አስቡት። ፋዘር ድሃ ነው፣ ማዘር ድሃ ነች። ወንድሞቻችን በሙሉ ድሆች ናቸው። አጎቶቻችሁ ቤት ብትሄዱ ልክ እንደዛው፣ ኤቭሪዋን ጋር ብትሄድ ልክ እንደዛው። ለምን እናንተ ፈቃደኛ ትሆናላችሁ? እንደ ዳዊት በፍጹም ፈቃደኛ አልሆነም። ይሄንን መንፈስ የአምላኬን ስም ይዤ ገጥመዋለሁ። ይሄንን እርግማን የአምላኬን ስም ይዤ ገጥመዋለሁ። የአምላኬን ስም ይዤ ገጥመዋለሁ። አስቡት። እህቶቻችሁ በሙሉ አላገቡም። ያክስቶቻችሁ ልጆች በሙሉ አላገቡም። ያጎቶቻችሁ ልጆች በሙሉ አንድ የወለደ ሰው የለም ወይ? ለምን ፈቃደኛ ትሆናላችሁ? ለምን ፈቃደኛ ትሆናላችሁ? በእናንተ ቤተሰብ ውስጥ አያት፣ ቅድሚያት፣ ኤቭሪዋን በሙሉ ቢጠራ በሙሉ እኮ ነው የምላችሁ ቢጠራ አንድ ታዋቂ ወይም በሆነ ነገር የሚታወቅ ሰው የለም። እንደ ዳዊት ነው መሆን ያለባችሁ። ይሄንን ነገር ሰብሬ መውጣ ሰው ነኝ። ሰብሬም ለመታሰር ፈቃደኛ አይደለሁም።
በእንደዚህ አይነት ሁኔታ ለመኖር ፍቃደኛ አይደለሁም፣ ፍቃደኛ አይደለሁም፣ ፍቃደኛ አይደለሁም፣ ፍቃደኛ አይደለሁም፣ አይደለሁም፣ አይደለሁም። እንደ ቤተሰቤ ለመኖር ፍቃደኛ አይደለሁም። እንደ አብሮ አደጌቼ ለመኖር ፍቃደኛ አይደለሁም። እንደ ከተማው ለመኖር ፍቃደኛ ያንን የምትሰብሩ ሰው ሆነ አለብኝ። የምትሰብሩ ሰው ኢቭን አገልግሎት ጋር እንኳን ስትመጡ በአገልግሎታችሁ እንኳን የሌሎች አገልግሎት አይነት ተመሳሳይ ፓተርን ለመከተል እንዳትሞክሩ። ፍቃደኛ አይደለሁም። እንደ ዳዊት ነው መሆን ያለ። የመጀመሪያው ሰው ከኔ ጋር ናችሁ። የመጀመሪያው ሰው በቤተሰብ ውስጥ የመጀመሪያ ሰው፣ በምሪቷ ላይ የመጀመሪያ ሰው፣ ሰፈር ውስጥ የመጀመሪያው ሰው፣ በአህጉር ውስጥ የመጀመሪያው ሰው፣ የመጀመሪያ። አሜን፣ 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 አሜን። ቁጭ በሉ። ዚምባብዌ ውስጥ አሁን በህይወት የሌሉ አንድ ትልቅ እግዚአብሔር ሰው አለ። ባባ ጉቲ ይባላሉ። እና ባባ ጉቲ አሜሪካ ውስጥ የመጽሐፍ ቅዱስ ትምህርት ለመማር ሄዱ። እና እዛ አሜሪካ ውስጥ የመጽሐፍ ቅዱስ ትምህርት ለመማር ሲሄዱ ቤንሰን ኢዳሆሳ እዛው ጠበቃቸው። ሲያይ እሱም ጥቁር ነው፣ ይሄኛውም ጥቁር ነው። አንዱ ዚምባብዌ ነው፣ አንዱ ናይጄሪያዊ ነው። እና ባባ ጉቲ ትምህርቱን በጣም ፈልጎታል፣ መማር ፈልጓል። ከዛ ሁለቱም ከደሃ ሀገር የመጡት ሁለቱም ድሆች ናቸው። እና ፈረንጆች ለባባ ጉቲ እንደዚህ አሏቸው፣ እዚህ ትምህርት ቤት ለመማር የዶርምና እንደዚህ መክፈል አለባሉት። ከዛ ቤንሰን ኢዳሆሳ እዛ ትምህርት ቤት ውስጥ ትንሽ ወራቶች ሆኗል። ያለውን ገንዘብ በሙሉ ቆጠረ፣ ሰበሰበ። ባባ ጉቲ አንተ እዚህ ተማር፣ እኔ እንደሆነ እኔ ራሴና ከድህነት ነፃ ማውጣው ህዝብ አለኝ ብለው ከአሜሪካ ተነሰው ወደ ናይጄሪያ ሄዱ። እኔ ነፃ ወጥቻለሁ፣ ነፃ ማውጣው ሌላ ህዝብ አለ። የመጀመሪያው አሜን። ሄሎ አንተ እዚህ መቀመጥ ትችላለህ፣ እኔ እመላለሁ፣ እሄዳለሁ። ነፃ ማውጣው ህዝብ አለ። ዛሬ ይሄንን ቀን ስናውጅ እንኳን የተናገርነው ቃል ነው። የብዙ ሺዎች የነፃነት ቀን ብለን ያወጅነው። የብዙ ሺዎች የነፃነት ቀን፣ የናንተ የነፃነት ቀን፣ የናንተ የነፃነት ቀን፣ የነፃነት ቀን፣ የነፃነት ቀን፣ የነፃነት ቀን፣ የነፃነት ቀን። ቁጭ በሉ። ያንቺ የነፃነት ቀን። አሜን፣ አሜን። በደም ስሙ። እንደ ዳዊት አይነት አእምሮ ይኖራችሁ። ለመታሰር ፍቃደኛ ያልሆነ፣ ድሃ ለመሆን ፍቃደኛ ያልሆነ፣ ባሪያ ለመሆን ፍቃደኛ ያልሆነ፣ በምንም አይነት ችግር ውስጥ ከህዝቡ ጋር ተመሳስሎ ለመኖር ፍቃደኛ ያልሆነ። አስቡት፣ ዳዊት ፌስ ያደረገው ችግር ምን አይነት ችግር ነው ልንገራችሁ። ዳዊት በዛ ሰዓት እዛ ስፍራ ሲመጣ አብዛኞቹ የመጽሐፍ ቅዱስ አዋቂዎች እንደሚናገሩ 17 ዓመቱ ነው። ጎልያድ ረጅም ዓመት ያስቆጠረ ሰው ነው። ረጅም ዓመት ያስቆጠረን ችግር የ17 ዓመት ልጅ ነው ብቻውን ፌስ ያደረገው። እድሜያችሁን አታስቡ፣ እድሜያችሁን አታስቡ። ምክንያቱም የእናንተ ቤተሰብ ውስጥ የእናንተ ቤተሰብ ችግር 130 ዓመት ያስቆጠረ ሊሆን ይችላል። ያንዳንዶቻችሁ 150 ዓመት ያስቆጠረ ችግር ሊሆን ይችላል። አያት ቅድሚያት እንደዚህ ያስቆጠረ ሊሆን ይችላል። እሱ አይደለም ወሳኙ፣ ይዛችሁት የምትነሱት ስም ነው ወሳኙ። ያ ስም የ130 ዓመት ታሪክን መቀየር ይችላል። አሜን። የ150 ዓመትን ታሪክ መቀየር ይችላል። አሜን። ትልቁ ነገር የችግሩ እድሜ አይደለም። ትልቁ ነገር ምንድነው? ይዛችሁት የምትነሱት ስም። ባረኩ። እወዳችኋለሁ። ይህንን የዩቲዩብ ቻናል ሰብስክራይብ አድርጉ፣ ሼር አድርጉ፣ ላይክ አድርጉ፣ ፎሎ አድርጉ፣ ሰብስክራይብ አድርጉ። ሻሎም